ሰላም የእግዚአብሔር ቤተሰቦች እንኳን ለጾመ ፍልሰታ በሰላም አደረሳችሁ። ጾመ ፍልሰታ በቅድስት ቤተክርስቲያን ከሚጾሙ 7 የአዋጅ አጽዋማት መካከል አንዷ ስትሆን እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ስጋዋ የት እንደተቀበረ አላወቁም ነበርና እግዚአብሔር የእመቤታችንን ስጋ እንዲገልጽላቸው ቅዱሳን ሐዋርያት የጾሙት ጾም ነው። ሐዋርያት 2 ሱባኤ ጾመው የእመቤታችንን ስጋዋን ሰጥቷቸው በክብር ቀብረዋታል። ትንሣኤዋና እርገቷንም በማየት በረከት ያገኙበት ጾምም ነው። ከዚህ በመቀጠል ወደ ዕለቱ አጫጭር መረጃዎች እናልፋለን። በአዲስ አበባ ሀገረ ስብከት መልካም አስተዳደር ችግሮች ምክንያት ተጎጂ የሆኑ ግለሰቦች ማስረጃቸውን እንዲያቀርቡ አጣሪ ኮሚቴው ጥሪ ያቀረበም። በአዲስ አበባ ሀገረ ስብከት መልካም አስተዳደር ችግሮች ምክንያት ተጎጂ የሆኑ አካላት በጽሁፍ በድምጽና በምስል መረጃዎችና ማስረጃዎችን በመስጠት የማጣራት ስራው ውጤታማ ይሆን ዘንድ የበኩላቸውን አስተዋጽኦ እንድትወጡ ሲል አጣሪ ኮሚቴው አሳውቋል። መረጃና ማስረጃ የሚሰጥ ማንኛውም አካል መረጃ በመስጠቱ ምክንያት በስራው ላይ ምንም አይነት ጉዳት እንዳይደርስበት ኮሚቴው አስቀድሞ በቋሚ ሲኖዶስ ዋስትና እንዲሰጥ ያደረገ መሆኑንም ገልጿል። በአዲስ አበባ ሀገረ ስብከት እስከ አጥቢያ ድረስ ህገወጥ ቅጥር፣ እድገት፣ ዝውውር፣ ህገወጥ የፋይናንስ አሰራሮችና የገንዘብ ዝውውሮች መበራከታቸው ይታወቃል። በሀገረ ስብከቱ ያለውን ህገወጥ የቦታና የኪራይ ውሎች፣ ህገወጥ የተደራራቢ ስራዎችንና በርካታ የአስተዳደር ችግሮችን ለመፍታት ኮሚቴ በመሰየም ወደ ስራ እንዲገባ መደረጉም ይታወሳል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ ነው። ምእመናን ለመጽናናት ወደ ቤተክርስቲያን ሲመጡ እንዲጽናኑ እንጂ ሸክም ልንጭንባቸው አይገባም ሲሉ ብፁዕ አቡነ ዮሴፍ አሳሰቡም። ከአገልጋይ ጀምሮ እስከ ምእመናን ድረስ በጠብና በጥላቻ ጾም መጀመር እንደማይገባ ያሳሰቡት የሲዳማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ አገልግሎታችንን ተናበን ልናከናውን ይገባል ብለዋል። ምእመናን ወደ ቤተክርስቲያን ለመጽናናት ሲመጡ እንዲጽናኑ እንጂ ሸክም ልንጭንባቸው አይገባም ያሉት ብፁዕነታቸው አክለውም ጊዜውንና ምእመናን ያሉበትን ሁኔታ በመረዳት ማገልገል እንደሚገባም አሳስበዋል። ብፁዕነታቸው ይህንን ያሳሰቡት ጾመ ፍልሰታ አስመልክቶ ለአገልጋይ ካህናት አቅጣጫ በሰጡበት ዕለት ነው። መረጃው የሀገረ ስብከቱ ሚዲያ ነው። ከ100 ዓመታት በላይ ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ከቀድሞ በተሻለ መልኩ ሊሰራ መሆኑ ተገለጸ። በአርሲ ሀገረ ስብከት አሰኮ ወረዳ ቤተ ክህነት 101 ዓመታትን ያስቆጠረው የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ይታወሳል። አሁን ላይ ቤተክርስቲያኑ በነበረበት ቦታ በብሎኬት ተሻሽሎ እንዲሰራና ወጪውም ሙሉ በሙሉ በመንግስት እንዲሸፈን መደረጉን የሀገረ ስብከቱ መረጃ ያመለክታል። አውቀው የሚያመልኩ ምእመናንን መፍጠር እንደሚገባ ብፁዕ አቡነ ኤርሚያስ አሳሰቡም። የሰሜን ወሎ፣ ደቡብ ወሎና ከሚሴ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ የአብነት ትምህርት ቤቶችን በመከታተል በመደገፍና በማሰልጠን ዘመኑን የዋጁ አገልጋዮችን ማበርከት እንደሚገባ አሳስበዋል። ብፁዕነታቸው አክለውም የሰንበት ትምህርት ቤቶችን በማስፋፋትና አዲሱን ስርዓተ ትምህርት በአግባቡ በመተግበር አውቀው የሚያመልኩ ምእመናንን መፍጠር እንደሚገባ አጽንኦት ሰጥተዋል። ብፁዕነታቸው አክለውም ከምእመናን የሚሰበሰበው ገቢም በአግባቡ ስራ ላይ መዋሉን መቆጣጠርና መከታተል ያስፈልጋልን ብለዋል። ብፁዕነታቸው ይህንን ያሉት የሰሜን ወሎ ሀገረ ስብከት ጠቅላላ ጉባኤውን ማካሄዱን ተከትሎ ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ ጣቢያችን መሰናዶች ጋር ሰናይ ቆይታም